እሺ ስድስተኛው ጥያቄ ኦዲት ፐርሚሽን ኤንድ ሴኩሪቲ ይላል። ዩዝ ሼርፖይንትስ ቢልት-ኢን ቱልስ ቱ ኦዲት ኤንድ ከረንት ፐርሚሽን ሴትአፕ ይላል። ያው ኦዲት የምናደርገው አንዱ ጥቅም ያሉንን ፐርሚሽን ሌቭሎች ወይም ሴትአፕ ያደረግናቸውን ፐርሚሽኖች ከረንት ላይ በትልቅ ሌቭል ስናስበው ምን ምን ፐርሚሽን ሌቭሎች አሉ ብለን ኦዲት የምናደርግበትን የራሱ ቢልት-ኢን እንትኖች እንደ ቼክ ፐርሚሽን የሚሉት ማለት ነው። ዩቲላይዝ ቼክ ፐርሚሽን ቱል ቱ ሪቪው ፐርሚሽን ፎር ቫሪየስ ዩዘርስ ኤንድ ግሩፕስ ይላል። ይሄ ቼክ ፐርሚሽንን በማየት እስካሁን ያየነው ነው። አሁንም እናየዋለን። ሌላው ክሬት የወርድ ዶክመንት ዛት አውትላይንስ ዘ ከረንት ፐርሚሽን ሴቲንግ ኢንክሉዲንግ ኦል ዩኒክ ፐርሚሽንስ custom permission levels within SharePoint site or manager folders ይላል። then validate confirm that the audit accurately reflect the permission and check ይሄ በአጠቃላይ የሚለው ምንድነው? አሁን እዚህ ጋር እኛ ሳይታችን ላይ የሰራ ነው። እስካሁን ፐርሚሽን ሌቭሎች አሉ አይደል? በሳይት ሌቭል ለምሳሌ በሳይት ሌቭል ሳይት ፐርሚሽን አለን። አሁን ለምሳሌ እዚህ ጋር ሳይቶች አሉ። እዚህ ጋር ፊት ለፊት ይናገራሉ። ግን አንዱ የምንጠቀምበት ሳይት ፐርሚሽን ፐርሚሽኖችን ኦዲት የምናደርግበት ቼክ ፐርሚሽን የምትለዋ ቱል አለችን። እዚህ ጋር ግሩፓችንን እናውቀዋለን ወይ ዩዘራችንን እናውቀዋለን። ለምሳሌ የሆኑ ግሩፕ ኦፍ ፒፕል ከሆነ የፈለግነው ስማቸው ሊስት ስለሚሰጠን እንደ ካምፓኒን እየገባን ዩዘር ኔሙን እየጻፈን ምንድን ነው ያለው ፐርሚሽን እያለን ኦዲት እንሰራለን ማለት ነው። በሆነ ጊዜ አንዳንዴ የሆኑ ግሩፕ ለሆነ ዶክመንት ላይብረሪ ወይ ለሆነ ሳይት ለትንሽ ጊዜ ብቻ የሆነ ፕሪቪሌጅ እንዲሰጣቸው ይሆንና ከዛ ጊዜ በኋላ ፕሪቪሌጁ እንደ ሪቨርት እንዲያደርግ ወይ ወደ ሌላ ደግሞ ወይ ኤዲት የነበረው ቪው ብቻ እንዲሆን ስለሚፈለግ ኦዲት የምንሰራው እንደዚህ ነው። አሁን በዚህ ጊዜ ለምሳሌ ኤዲተርስ የምንለው ምንድነው ፐርሚሽን ያለው እዚህ ጋር ስናየው ኤዲት ነው። ሳይት ሌቭል ሊሚትድ አክሰስ አለው። ያው ሌላ ላይ ዩኒክ ፐርሚሽን ስለተጠቀምንለት ማለት ነው። ግን እዚህ ላይ ኤዲት ነው ያለው። እዚህ ጋር ሁለት ግሩፖች በአንዴ ቼክ ማድረግ አንችልም ለክለና ን ቪዚተርስስ ምንድን ነው ያለው ስንል ቪዚተር እንልና ስናይ እዚህ ጋር ቪዚተር ሊሚትድ አክሰስ ነው ያለው። እዚህ ጋር ግን ቪው ኦንሊ ያለው ሊሚትድ አክሰስ የሆነ ቦታ እሱም እንትን ስላለው ነው ዩኒክ ፐርሚሽን ስላለው ነው። ማኔጀርስም ቼክ ስናደርገው ፉል ኮንትሮል አለው። ሳምዌር ግን ሊሚትድ አክሰስ አለው። እሱን ያው ስንሄድ ደግሞ እናየዋለን። ኦዲት የምናደርገው በዚህ መልኩ ነው። ሌላው ጥያቄው ምንድነው? እዚህ ሳይት ላይ ያሉትን ፐርሚሽኖች እንዳለ በሆነ ወርድ ዶክመንት ላይ ስሯቸውና ምን ላይ ያስቀምጡት? ቅድም ትላንት ክሬት አድርገን የነበረው ማኔጀርስ ፎልደር አለ አይደል? ማኔጀርስ ፎልደር ላይ ያንን ሳይት ኦዲት የተሰራበትን አስቀምጡት ነው። እኔ ሰርቼዋለሁ፣ ግን ድጋሚ እንስራው በሚል እንስማማ ይሆናል። አይሻልም? ኦፍኮርስ ሁለት አይነት መንገድ አለ። አንድ እዚሁ ዴስክቶፕ ላይ ወርድ ዶክመንት ከፍተን እዛ ላይ እየሰራን እንሄዳለን። የፈለጋችሁትን ፎርማት እንግዲህ ዋን ቤስት የሚባል ፎርማት የለም። ይህንን ኦዲት ለመስራት የፈለጋችሁትን ፎርማት መጠቀም ቴብል ነገር አድርገው በቴብልም ማድረግ ይቻላል። እኔም እንደዛ ነው የሰራሁት። እኔ ማስረዳት ነው የማልችለው። በእናታችሁ ምን ይሻላል? መልሼ እንደገና ማድረግ አልችልበትም። ደጋግሚውና ለራስሽ መጀመሪያ አዲስ እዚህ ጋር ግን ወርዱን እየፈጠርክ ያለው ማለት ነው። ዝም ብለህ ኖርማል ወርድ ነው እየፈጠርክ ያለው አይደለ? ግን ወርዱ መፈጠር ያለበት ማናጀር ውስጥ አይደለ? እኔም እንደዛ ነው ያደረኩት። እዚህ ክሬት ይቻላል። እዛ ላይ ማለት ነው ወርድ ላይ እንትን ላይ ሄደ አዲስ ወርድ ክሬት አድርገን ትችላለህ፣ አፕሎድ ማድረግ ትችላለህ። ምንም ቴምፕሌት አይደለም እየሰራን ያለን። ለምሳሌ እዚህ ጋር ቴምፕሌት እየሰራን ስላልሆንን በዚህኛው መንገድ እንስራው ብዬ ነው እንጂ
አንድ እንትን ላይ መተን ሰብ ግሩፕ ላይ መተን ማናጀርስ ላይ ማናጀርስ ላይ ወርድ ዶክመንት እዛው ላይ ከፍተኸው ከዛ እዛው ላይ ቴብል መስራት ከፍተህ ነው እዚህ ላይ እየሰራ እኔ መሄድ ይችላል። በቃ እኔ እንደዛ ስለሰራሁት ነው ይሄንን። እሺ በቃ እሺ ቀጥል። ለብቻ ስለከፈትከው አፕሎድ የምትሰረገውን እንትን ስላልኩ ነው። ኦኬ ያ መጨረሻ ላይ አፕሎድ እናደርጋለን ብዬ ነው። ኤኒዌይስ እሺ እሺ ችግር የለውም። ሶ ፐርሚሽን ሴቲንግ እንበለው። ሰው ፔጅ ዋን ለምሳሌ ሳይት ሌብል ፐርሚሽን ብንለው ምን ምን አለ? ለምሳሌ ማናጀርስ፣ ኤዲተርስ፣ ሳይት ሌብል ነው አለ። ሳይት ሌብል ሶስት ግሩፕ አለ። ዞሮ ዞሮ ማኔጀርስ፣ ኤዲተርስ እና ቪዚተርስ አለ። አዎ ኢንሰርት እናርግና ቴብል ቢያንስ ወደ ታች ሶስት ይሆናል። አራት እናርገው። አራት እናርገውና ያን ያለ ነው። አሁን ለምሳሌ ቼክ ፐርሚሽን ኔም ኦፍ እንትን አለ እዛ ላይም ሪሰራሉት። እሺ ኔም ያንተ እንዳልክ ወይም ይሄን ዩዘር ግሩፕ ማለት እንችላለን። ዩዘር ለምሳሌ ማናጀርስ አለ። ኤዲተርስ አለ። እዛ ቪዚተርስ አለ ናቸው። ፐርሚሽን ሌቭላቸው ደግሞ ሳይት ሌቭል አይደለም እያልን ያለ ነው። እንነግርሃለን። አንተ ጻፍ። ሳይት ሌቭል ያ ፉል ኮንትሮል ሳይት ሌቭል ላይ ፉል ኮንትሮል ኤዲተርስ ኤዲት እና ሪድ ያው ኤዲተርስ ላይ አፕሩቭ አድ አድርጉበት ይላል። ሜቢ ካስፈለገ አይ ዶንት ኖ እዛ መጀመሪያ ስንሰራ ሳይት ሌቭል ላይ ነው። ሁለተኛው ጥያቄ ላይ ነው የሆነ አፕሩቭ የሚጨምሩበት የሚለው ኤዲተር ኤዲት ብቻ። ኦኬ ሁለተኛው ጥያቄ ላይ ነው ኤዲት አፕሩቭ የሚል ጨምሩበት የሚለው ካልተሳሳትኩ ያው እሱ ጋር level to editors group in addition to edit permission level አይደል? አፕሩቭ ጨምረንበታል ግን ጨምረንበታል። ስለዚህ እኔ ጋር ችን ፓርት ስላልሰሯት እንጂ ትክክል መምጣት አለባት። ይሄኛው ለማለት አፕሩቭ የምትል ማለት ነው። አፕሩቭ version to editors group ማለት ነው። ኤዲተር አይደል? ያ እኮ መጨመር አለብን። እኔም እዚህ ጋር ሳልጨምርለት ነው ያለፉት። ሶሪ ተፈስኩት። ቅድም እኮ የኔ እሱን ነው ያያችሁት አይደል? አፕሩቭ እና ግን ደግሞ አሁን ደግሞ ችግሩ ምንድን ነው? ሁለተኛው ጥያቄ ላይ አፕሩቭ አድ አድርጎ ይላል። ከዛ ደግሞ ላይብራሪ ጋር ኦኬ፣ ላይብራሪ ጋር ደግሞ ዳትስ ዲፍረንት ስቶሪ። ኦኬ ላይብራሪ ላይ ደግሞ ሪሙቭ አድርጉት አፕሩቭ ሌቭሉን ይላል። ስለዚህ ይሄ የሳይት ስለሆነ በቃ ልክ ነው። ለእንቱንም ስለምንሰራ ችግር የለው። ያ የላይብራሪ ነው። ዲሌት ፈልገ ነው ዲሌት ፈልግ ያው ያለችው በቃ አግኝታታል። ፌዝ ቱ
ደግሞ ግሩፕ ሌቭል ነው የሚሆነው። አይ ነው ግሩፕ ሳይሆን ዶክመንት ወይም ላይብራሪ ሌቭል ላይብራሪ ሌቭል ያ ላይብራሪ ሌቭል ስንሄድ ከፈተውና ማኔጀር ሆም ላይ እንገባና መተን ሴቲንግ እሺ እንነግርሃለን ከጻፍክ ስላለን ያው ጊዜ ለመቆጠብ ግን እንዴት ያ እንደምናደርግ ማናጀርስ ምንድነው? ያው ቼክ ማድረግ ነው አይደል? እሺ አዎ። ማኔጀር አፕሮቭ እና ኤዲት ኤዲተርስ ኤዲተር ደግሞ ኤዲት ብቻ ቪዚተር ደግሞ ቪው ኦንሊ ፎልደር ሌቭል ነው ማለት ነው። ይሄ ማናጀር እዚህ ላይ ያንዳንዱ ሌቭል ነው በአንድ ትልቅ ቴብል ላይ ነው። ግን እኔ እንደዚህ ሰራ ትችያለሽ። አሁን ዋን ቤስት ዌይ እንደሚያልኩት ለዛ ነው መጀመሪያ አሁን ለማናጀርስ ማናጀር ማናጀር ብቻ ነው ኤዲት ያደርጋል። ሌሎቹ ሪድ ነው የሚያደርጉት። ምንድን ነው አሁን እዚህ ጋር ይሄ ማኔጀሩ ይለያያል አይደለም? ላይክ የማኔጀርን ፎልደር ነው። ኦኬ ማኔጀርን ፎልደር ነው የምንሰራው። እሺ ኤዲተር እና ቪዚተር ሪድ ናቸው። ኦኬ አሁን የኤዲተር ፎልደር ከዛ ኦኬ አሁን እዛ ጋር የምንጨምራቸው ነገሮች ነበሩ። ኤዲተር ላይ የኔን አሳያችኋለሁ የሰራሁትን። እዚህ ኮለመኖቹ ቅድም ያጠፏቸው ኮለመኖች ግራ ገብቶኝ ነበር። የምንጨምራቸው ነገሮች ለምሳሌ ይሄኛው ተርሰር ፊቸርስ ፊቸርስ ላይ ይሄንን ሰራን አይደል? እነዚህ ናቸው ፐርሚሽን ሌቭሎቻችን። ዲስ ኦዲቲንግ ይሄንን ሴቭ እንበለውና ሳሙኤል እኔ ጋ እንዳይምታታብን ግን እዛው እንትኑ ላይ አይደለ የከፈትከው? እንዴት ይሄ ብራውዘር በእንትን በአፕሊኬሽን የከፈትከው ነው? permission setting ዋን ወይ ምናምን ግሩፕ ይህንን ቅድም እንደተባለው እንዳትፋት ቅድም ክሬት ሳረጋት የገባቸውን upload files for permission setting ማለት ነው። አይ ቲንክ ጥያቄው በቃ እዚህ ጋር ጨረሳለን። ከዛ ቼክ አርጉት፣ ክሮስ ቼክ አርጉት የሰራችሁትና እንትኑ አንድ መሆኑን ክሮስ ቼክ አርጉት ነው የሚለው ጥያቄ ማለት valid confirm that the auditor correctly reflects the permission and security setting you have configured ይላል። እያየን የሰራነው ብለን እናስባለን። እኔ የሰራሁትን ላሳያችሁ እኮ አሁን ይኸውላችሁ ይሄ ነገር የገባው እዛ የነበረው ላይ ነው አይደል? ዋው ይሄ አሪፍ ነው። ግሩፕ ዩዘር ፐርሚሽን ሌቭል ኖትስ ማለት ያው ለኦዲት ነገር ሲሆን ሳምበዲ ስንልከው ያ ፉል ኮንትሮል ምንድን ነው ያለው ኤዲት ምንድን ነው ማድረግ የሚችለው ምናምን ነገር የሚለው ነገር የምንጨምርባት ማለት ነው። ያ ትናንትና መሀሌት ስትል ነበረ ኖት አዳድኩበት። ኦኬ
ምን ነበር ያልሽው? ንጹህ ጥያቄ ነው። እዛ በፊት የነበረው ማኔጀር መጀመሪያ የተፈጠረው ላይ ነው አይደለ? ይሄኛውን ቴብል የምናስቀምጠው ጠርተን አንድ ፎልደር እኮ ነው የፈጠረው። አዎ ያ ኦኬ። ማኔጀር ፎልደር የሚል አንድ አይደለ ያለ ነው። አዎ እዛ ውስጥ ነው መልስ ይሄ ቴብሉን ያዘጋጀነውን የምናስገባው ነው የምልህ። አዎ አዎ አንድ ፎልደር ስለሆነ ያለን እዛ ውስጥ ነው። ፎልደር እኮ አንድ ነው የፈጠረው። ማኔጀርም አዎ የምንሰራው እዛ ላይ ነው አዎ አይደል? ያ ሶስት ግን ፎልደር ነው ለእያንዳንዳቸው ፎልደር ነው እየገባን እሺ እ? አምስተኛ ለእያንዳንዳቸው የተፈጠሩት ፎልደሮቹ ሶስት ናቸው። ግን ይሄ አሁን የሰራን ኦዲት ያደረግነው በማናጀር ፎልደር ውስጥ እንዲቀመጥና ያው ኦዲት እንዲደረግ ነው። ማናጀር ኦዲት እንዲያደርገው አይነት ነገር ነው አይደል ኮንሰፕቱ? እሱን እንደዛ ነው። አሁን ምንድነው ማናጀር ፎልደር ላይ ያለው አንድ ማናጀር እሱ አድሚን ፕሪቪሌጅ የለውም። አድሚን ፕሪቪሌጅ ያለው ሌላ ሰው ነው እንበል። ያ ሰውዬ እስቲ ኦዲት አድርግና እንትኖቹን ላክልኝ ቢለው ኦዲት አድርጎ ማናጀር ፎልደር ላይ ካስቀመጠለት ያ ሰውዬ ማናጀር ፎልደር ላይ ያሉትን ኤኒ ፋይሎች ማኒፑሌት ማድረግ ስለሚችል ገብቷል ማለት ነው። ዛዛ ፖይንት ፖይንቱ እንዲያውቁት ነው እንትናቸውን አይደል አክሰሳቸውን ሌሎቹ ሳይሆን አክሰሳቸው ሌሎቹ እንዲያውቁት ሳይሆን ማናጀሩ እንዳልኩሽ ነው። አሁን ለምሳሌ 10 ሰራተኞች ቢኖሩ ለ10 የተለያየ አክሰስ ተሰጥቶ ነበር አይደል? ማናጀሩ አይ ኒድ ቱ ኖ ኤቭሪዋንስ ፐርሚሽን ሌቭል ብሎ ቢጠይቅ እና እሱ ግን አድሚን ፕሪቪሌጅ ስለሌለው ያንን ማድረግ ባይችል አድሚኑ ምን ያደርጋል? ፐርሚሽን አሁን ኦዲቱን ይሰራልና ያንን ኦዲት ሰርቶ ፐርሚሽን ሌቭል አሁን ማናጀሩ የራሱ ማናጀር ፎልደር የሚለው ውስጥ አክሰስ አለው መግባት ማኒፕሌት ማድረግ ኤዲት ማድረግ ምናምን ይችላል። ስለዚህ እዛ ላይ ሄዶ ዳምፕ ያደርግለታል። ገብቶ ከፍቶ ያል ማለት አየ ማለት አይቶ ከዛ በኋላ ኤኒ አክሽን መውሰድ የሚፈልገው ነገር ካለ ምናምን መውሰድ ይችላል ማለት ነው። ስለዚህ ይሄ የተዘጋጀው ለማን ነው? ለማናጀሩ ነው። ማናጀሩ ቼክ እንዲያደርግ እንደማለት ነው። ምክንያቱም ለዩዘሮቹማ ቢሆን ኖሮ ወይ ፊገራውት ለማድረግ ማለት ነው። ምን ምን እንደሰጠ ለማወቅ ነው። ምን ምን አክሰስ እንደሰጣቸው ኤግዛክትሊ ምን ምን ፕሪቪሌጅ እንዳላቸው ለማወቅ ማለት ነው። እኔ የገባኝ እንደዛ ነው። እናንተ ሌላ የገባችሁ መንገድ ካለ ግን አይ እኔ እንደ አዲስ ነው የገባኝ እንደ አሁን እንደተናገርከው ነው። እሺ ስለዚህ ለነምበር 6 ማኔጀር ኤፍ ውስጥ ሁለት ፋይል እንዳለን ፊገር አውት እናደርጋለን። አንደኛው ሁለት ፋይል አይኖረንም፣ አንድ ነው የሚኖረው። አንዱ የራሴ ስለነበር ነው፣ አንዷን በግሩፕ ስለሰራ ነው። እዚህ ውስጥ ማኔጀር ፎልደር ውስጥ የሚኖረው አንድ ፋይል ነው የሚኖራችሁ እናንተ። አይ ሚን ሁለት ፋይሎች ማለት ነው። ለምን አንድ ፋይል አሁን በግሩፕ ስለሰራ ነው እንጂ ይሄ ብቻ ነው የሚሆነው። ያኔ አንደርስታንድ ዳይሬክሽን ያንቺ ምንድነው? በቃ ማኔጀር እንትንሽ ውስጥ አሁን ክሬት ያደረግሽውን በቴብል ሰራውት ያልሽውን እሱን አፕሎድ ማድረግ በቃ አንድ ፋይል አለሽ ማለት ነው። በቃ አይ ሁለት የሆነብኝ ለምን መሰለሽ? እኔ ለሁሉም ሰጥቻቸው ነበር፣ ለሁሉም ክሬት አድርጌላቸው ለሁሉም ቼክ ለማድረግ ማለት ነው። የሶስቱን አዳዲስ ፋይል ለሁሉም ፈጥሬላቸው ስለነበረ ሁለት ሆነልኝ ማለት ነው። ለዛ ነው ያምሰው ያው ጥያቄውን ሊድ ስላደረገ እሱ ስለምንከተል ነው እንጂ እሺ ማድረግ ይቻላል። ኦኬ ሰባተኛው ጥያቄ set up a security group in Office 365 and synchronize with SharePoint ይላል። ታስኩ ምንድነው? set up security group in Office 365 ይላል። ምን የሚል አንድ ኮንትሪቢዩተር የሚል security group create እናደርጋለን። admin center ላይ የሚደረገው and add member to the group ይላል። to synchronize the SharePoint site grant contribute permission for contributor security ምን እናደርጋለን? ሲንክሮናይዝ ለማድረግ ኮንትሪቢዩት የምትለውን ፐርሚሽን ለኮንትሪቢዩተር ሴኩሪቲ ግሩፕ እንሰጠዋለን ማለት ነው። ሜምበር ካለን ሜምበር አድ ልናደርግለት እንችላለን እዚህ ውስጥ።
test the permission by logging in with a different user account ይላል። እሺ so ጥያቄው ግልጽ ነው። ግልጽ ነው በጣም። ያ so እዚህ ጋር እንመጣና ግሩፕ ላይ መተን ዩዘር ነው ዩዘር አይደለም ክሬት የምናደርገው ግሩፕ ነው ክሬት የምናደርገው so ልክ እንደ ዩዘር አክቲቭ ግሩፕ እንለውና እዚህ ጋር ነው ኦልሬዲ ክሬት አድርጌለታለሁ ግን አብረን ሌላ ክሬት እናደርግለት so add Microsoft 365 ግሩፕ እንለዋለን ግሩፕ ኔም እንግዲህ ኮንትሪቢዩተር ግሩፕ ልበለው ዲስክሪፕሽን ያው የፈለግነው ዲስክሪፕሽን ማስቀመጥ እንችላለን እዚህ ጋር ኔክስት እንበለው አሁን እዚህ ጋር አሳይን ኦነር ይላል አሳይን ኦነር እንግዲህ ኦነሩ ማን ይሁን ነው እዚህ ግሩፕ እኔ አሁን አዲስ እንዲሆን ነው የምፈልገው ዋናው እሱ ስለሆነ ኔክስት ሜምበር ማድማር እንችላለን ሜምበር ደግሞ ማን ይሁን ቲም አዲስ ይሁን አሁን እዚህ ጋር ጥያቄዎቹን እየገደለን ነው so ግሩፕ ኢሜል አድሬስ ይላል እዚህ ጋር ኢሜል አድሬሱን እንግዲህ የምናስገባው group teams to collaborate by giving them a group email and shared work የሆነ ነገር አይ ቲንክ ሜካፕ ማድረግ እንችላለን እዚህ ጋር ግሩፕ ኢሜል መፈጠር አለበት ይመስለኛል እዚህ መጀመሪያ ነው እዚህ ጋር አራሱ መጀመሪያ ላይ ሁሉም ሰው የሚሳተፍበት ነው እዚህ ጋር ብትሰጠው አይሰጠውም ለራሱ contributor G ልበለው ቼኪንግ እያደረገ ነው አይ ቲንክ available መሰለኝ ቴክስት ልበለው contribution name አለ ምናምን so create ላድርገው now that the group has been created you can change the settings ይላል እሺ groups to collaborate effectively next step add another Microsoft account እሺ close ሰው ኤኒ ራንደም የሆነ ነገር ብንሰጠውም ኢሜይሉ ላይ ፓስ ያደርግልናል ማለት ነው ዞሮ ዶሜኑን አይተሽ ከሆነ ይሄንን ዶሜን ተረጋግጂ እዚህ ጋር ይሄንን ዶሜን አለው ያ አለው ዶሜኑን ይዘና ስሙን የሰጠሽውን ደግሞ አስቀድሞ ሰራና ክሬት ያደርጋል ማለት ነው ኢሜል በቃ እዛው ላይ ምንድነው ያው በኋላ ኢሜል ስንልክ እዚህ ግሩፕ ውስጥ የምናስገባቸው ሜምበሮች በዚህ ኢሜል ነው የሚደርሳቸው አይነት ነገር ነው የግሩፕ ኢሜል ይኖራቸዋል እንደማለት ነው አሁን አንዳንድ ዲፓርትመንቶች በማስ የሚሰሩ ለምሳሌ ኢኮኖሚ ላይክ ፋይናንስ ዲፓርትመንት ኢንሹራንስ ወይ ማርኬቲንግ ዲፓርትመንትም ከሆነ ልክ ለሼር ፖይንት ላይ እንደዚህ አንዳንድ ፋይሎች ሲለቀቁ ወይ የሆነ አክሰስ ግራንት ሲደረጉ ምናምን ለእያንዳንዱ እዛ አንድ ፋይናንስ ቲም ለምሳሌ 10 ስታፍ ካለ ለ10ም ከምትልኪ there is a group email ለሁሉም ኮንፊገር የሚደረግ በዛ ግሩፕ ኢሜል ስትልክላቸው ሁሉም ያሉ ያው ሁሉም አክሰስ እንዲያደርጉት ስለሚፈለግ ማለት ነው የማይፈለግ ከሆነ ግን ስፔሲፊክ ለሚፈለገው ሰው ብቻ ግራንት የምናደርገው አይነት ነገር ማለት ነው so ግሩፓችንን ክሬት አደረግን then የሚለው ሜምበርም አደረግንለታል አሁን ኮንትሪቢዩተር የምትለዋን ፐርሚሽን እንስተው የት እንምጣ ሆም ላይ እንምጣና side permission so እዚህ ጋር ስንመጣ contributor should come here yeah contributor members የኔ ነው እሺ የሰጠሁት create group grant permission ለማ እሺ እዚህ ጋር ለምሳሌ ማለት ነው ኮንትሪቢዩተር ግሩፕ ሜምበር አሁን እዚህ ጋር ሰርች ነው የምናደርገው ግራንት ነው የምናደርገው ገና ምንም ስላልሰጠነው ነው እዚህ ጋር ያልመጣው
ክሬት አደረግነው ግሩፑን እንጂ ምንም ፐርሚሽን አልሰጠንም። ፐርሚሽን ካልሰጠን ቅድም ንጹህ ላይ እንዳጋጠመ እዚህ ጋር ቪዚብል አያደርገው። ይህ ሾውን በለውና እዚች ጋር ኮንትሪቢዩት የምትለዋል እዚህ ጋር እንደምታዩት ለምሳሌ ዶሜን ግሩፕ ነው የምትለው ኮንትሪቢዩት ክሬት ያደረግነው ይሄኛው አይተርስ ኮን ዶሜን ግሩፕ። ሌላው ሼርፖይንት ግሩፕ ነው የሚለው ይሄ የዶሜን ግሩፕ ነው። አድሚን ላይ ስለሆነ ክሬት ያደረግነው ይመስለኛል ዶሜን ግሩፕ የሚለው ኮንትሪቢዩት የሚል ሰጠናት። እሺ then test the permission by logging in with different user። መጀመሪያ ኮንትሪቢዩት የሚለው እንትን ምንድን ነው ያለው ፕሪቪሌጅ የሚለው ማየት ከፈለግን ኤኒ ፐርሚሽን ሌቭሎች እንትናቸው ማየት ከፈለግን እዚህ ጋር ከብተን ፐርሚሽን ሌቭል ስንለው ያመጣልናል። ከዛ እዚህ ጋር ለምሳሌ ኮንትሪቢዩት አይደል ኮንትሪቢዩት can view add update and delete list items and documents ይላል አይደል። አሁን ቲም አዲሽን እዚህ ጋር አስገብተንለታል። ኮንትሪቢዩት ይሄኛውን ማየት ይችላል፣ አድ ማድረግ ይችላል፣ አፕዴት ማድረግ ይችላል፣ ዲሊት ማድረግ ይችላል ማለት ነው። በዚህኛው በአዲስ ቲም በዛኛው በሱ ገብተን አንድ ኮንትሪቢዩተርስ የሚል ፎልደር ፈጥሬ ነበረ እኔ ለምሳሌ አድ ማድረግ ይችላል የሌለ ወርድ ዶክመንት አሁን ኮንትሪቢዩተር የሚል ፎልደር ክሬት አድርገ ነበር ወይ ዶክመንት ላይብራሪ በፊት አድርጎ ነበር። ብቻዬን ያደረኩት ኮንትሪቢዩተር ተደብቆ ነው ያደረገው። እሱን ተደብቄ ሴቭ አደረገ አመጣልን። አድ ማድረግ ቻልኩኝ፣ ቪው ማድረግ ቻልኩኝ። ይሄን ድሊት ማድረግ እችላለሁ ወይ አሰ ኮንትሪቢዩተር አይደል? ድሊት ማድረግም እችላለሁ። ያው ቼክ አድርጉታለን። ቼክ አደረግ ነው ማለት ነው። ሰባተኛው ጥያቄ እኔ እንትን አላችሁ ከእንትን ከማለታችን በፊት ከመቀጠላችን ወደ ስምንተኛ ሪከርዱን እናየዋለን። ይቀጥለው ዝም ብለን እሺ። ሌላው ኢንተግሬት ኦዲየንስ ታርጌቲንግ ዊዝ ሴኩሪቲ ይላል። ኮምባይን ኦዲየንስ ታርጌቲንግ ዊዝ ሴኩሪቲ ሴቲንግ ይላል። አክሽን ኢኔብል ኦዲየንስ ታርጌቲንግ ምናምን ነገር። እሺ መጀመሪያ ኢኔብል አድርጉት። ከዛ create a folder contributors አሁን create ያደረኩት and add in the detail point the folder and audience of ምናምን ነገር and give security group created in question 7 አሁን እዚህ ጋር ኦዲየንስ ታርጌቱን ማናርግለታለን። እዚህ ጋር ቀደም ክሬት ያደረግነው ኮንትሪቢዩተር ግሩፑን ለኮንትሪቢዩተር ፎልደር ኦዲየንስ ታርጌት አርጉለት ነው የሚለው። የመጀመሪያው ነገር የምንሰራው ቀደም እዛ መጀመሪያ ትዝ ካላችሁ ስደናበር የነበረው በዚህ ምክንያት ነው። እዚህ ጋር ዶክመንት ላይብራሪ ላይ ገብተን መጀመሪያ ነው ክሬት አርጉት የሚለው። እሺ መጀመሪያ ኦን አርጉት ነው የሚለው። ኦዲየንስ ታርጌቱ ማለት እችኛዋ ናት። እችኛዋ ወይ በዛኛው እናገኘዋለን። እዚህ ጋር ኤዲት ብለን የኦዲየንስ ታርጌት የምትመጣለን ናት። ባይ ዲፎልት ኦፍ ሆና ልናገኛት እንችላለን፣ ላናገኛት እንችላለን። ኦፍ ናት። ኢኔብል የምናደርገው ላይብራሪ ሴቲንግ ላይ ሄደን እዚህ ጋር ኦዲየንስ ታርጌቲንግ የምትላለች እችኛ እሷን ኢኔብል እንላታለን። ኢኔብል ባንላት ኖሮ ያው እዛ ጋር እናገኛትም። እችን ቼክ አይደለችም አብዛኞቻችን ጋር። እችን ቼክ ብለን ኦኬ ብለን መውጣት ነው። እኔ ያው ምንም ነገር ስላልቀየርኩኝ ኦኬ ያለው then ወደ ዶክመንት ላይብራሪያችን እንሄዳለን። ከዛ በኋላ ኮንትሪቢዩተር የምትል ፎልደር ክሬት አድርጉ ነው የሚለው። ያው ፎልደር ክሬት ለማድረግ በዚህ ነው የታወቀ ነው እሱ። ኮንትሪቢዩተር የምትል ፎልደር ክሬት አደረኩኝ። ከዛ ምን አድርጉ ይላል። እሺ ከዛ create a folder contributors and in the details pane of the folder find the audience field and give security group created። እሺ አሁን እዚህ ጋር ነው እንግዲህ አሁን እዚች ጋር መታችሁ እንደሚለው ከሆነ እዚች ጋር
ኦዲየንስ የምትል እስቲ ይታያችኋል ወይም አድ on the details pane ይላል። እሺ ዲቴል ፔን ስናካው እዚህ የለም እንዴ እሱ ነገር ምንድን ነው የነካው? ዲቴል እዚች ጋር ዲቴል የምትባል ይቻላል። that's what the question is saying እና ምን ይላል? create a folder contributors ከዛ in the detail pane of the folder find the audience and give security group ለዛ ጋር ክሬት ያደረጋችሁት ነው የሚለው። ይሄኛው ማለት ነው። ግን የለም እስቲ ዲቴይል ውስጥ ድጋሚ ገባ። ያው ዲቴል እሺ ማናጀር አክሰስ የሚለው ምንድን ነው? ከላይ እዛ ውስጥ እንትን የለም እንዴ? እዛ ውስጥም የለም። አየሁትን ነው ወደዚህ ነው የሚወስድን። ስለዚህ ክሊክ አድርገህለት ነበር ዲቴይል ላይ ግን ክሊክ ስታደርግ አላየኸውም ነው እያደረኩ ነው። ይኸው ዲቴይል ኦኬ ሌላ ይኸው ክሊክ አሁን ጠፋ ከፍቼው ስለነበረ እስቲ ኤዲቶር ስሙን ነው ኤዲት የሚያስደርገን እዚህ ጋር ምናምን ካንሰል እሺ ያቺ ማኔጅ አክሰስ እሷ ምንድን ነች? እሱም አክሰስ ሰው ፐርሰን ኦር ግሩፕ ኦዲየንስ እዚህ ጋር ማድረግ እንችላለን። እሺ ከዛ ይሄ ማለት ወደዚህ ምንድን ነው ጥያቄው እዚህ ጋር አዲስ ኦዲየንስ ታርጌቲንግ ማለት ይሄ ፎልደር ለሆነ ኦዲየንስ ብቻ ቅድም ኮንትሪቢዩተር የሚል ግሩፕ ክሬት አድርገናል ነበር። አዎ ለዛ ግሩፕ ብቻ እንዲሆን ስጡት ነው የሚለው። ካልሆነ ሌላ መንገድ አይጠፋውም። በምን እንሰራዋለን መሰላችሁ? እዚህ ጋር እናመጣውና ፎልደሩ ኦዲየንስ ታርጌቲንግ እንሰጠዋለን። ግን እሱ የሚለው መንገድ ለምን አልኖረም ነው the question is እዚህ ጋር ዲቴልስ አይደል? ኦኬ ወደታች አለ እንዴ? ወደታች ምን አለ? ኦኬ ዩ ስቲም አድስሽ ዩ ኤዲት ይሄ እንትኑ ነው። ሞር ዲቴይል የሚለው ምንድን ናቸው? ሂስትሪ ነው። ያው ይሄንን ከፍና ይሄ አክቲቪቲውን የሚያሳየው ነው። እሷን አላየናት ነው በዛኛው መንገድ እነሱ ይመስለኛል። እዚህ ጋር ፎልደሩን ከፈትኩት፣ ኮፒ አደረኩት፣ እዚህ ጋር መጣ፣ ኤዲት አልኩት፣ ሳምዌር ሳምፕል ዶክመንት ውስጥ ላይ ያደረኩት ሳምፕል ግሩፕ የሚለው እንትን ውስጥ እሺ እዚህ ጋር ዲስፕሌይ ነው እዚህ ጋር ኦዲየንስ ታርጌቱን እዚህ ጋር መስጠት እንችላለን ነው። ኮንትሪቢዩተር ግሩፕ ሜምበር ማለት እዛው ነው በተራው ማለት ነው። እዚህ ጋር ኦዲየንስ ታርጌቲንግ አክቲቭ ሆኖለታል። ግን እዚህ ራይት ዌይ ለመስጠት እዚህ ጋር ምክንያቱም እዚህ ጋር ፎልደሮችም እዚህ ጋር እያመጣን የምናስቀምጥ ከሆነ አንደኛ ፎልደርና ግሩፕ ፎልደርና ላይብራሪ እዚህ ጋር ምንም የፒክቸር የአይከን እንኳን ልዩነት የላቸውም። እንደሚታይ ከሆነ ምን ማድረግ እንችላለን? አሁን ይሄኛውን እንዲያርገን በሳምፕል ግሩፕ ውስጥ እንዲቀመጥ ማድረግ እንችላለን። ያው ግሩፕ ፎልደር ነው የሚለውን ሴንስ እንዲሰጠን ምክንያቱም ሳምፕል ግሩፕ ሳምፕል ውስጥ አይደለም ሱባርቻ አንደኛው ጥያቄ እንግዲህ ይሄኛው ሳምፕል ራይት ቴክስት
ያኛው ዲቴል ምናምን ያሉትን ወይ እንጠይቃቸዋለን። እዛው ላይ ሆነ ኦዲየንስ የሆነ ታርጌቱ ሲንክሮናይዝ አድርጉ ምናምን የሚል ነገር የለም አዲስ እንደዛ እ ያለ እ መሰለኝ እ? ስድስተኛ ላይ አምስተኛ ሲንክሮናይዝ አድርጉ ምናምን የሚል ነገር ያለ ነገር አለ እንዴ አለ ግን ጥያቄ ላይ ሲንክሮናይዝ አድርጉ ማለት ምን የተለየ ነገር ነው? እኔ ቱ እንጃ እኔ ሲንክሮናይዝ አላወኩትም እና ዊዝ ነው ሼር የጠየኩት ፖይንት ሳይት ግራንት አድርጎ ሲንክሮናይዝ እንዲያደርግ ማለት ምኑ መሰለ? አሁን ቅድም ስናየው አልመጣችልም ነበር መጀመሪያ ፐርሚሽን ላይ አ አ አልመጣም አልነበር? ሲንክሮናይዝ አላረገም ነበር እንደማለት ነው። እሱ ሴቭ ብዬ ልውጣና ሴቭ ማለት አትርሱ። እዚህ ጋር ለምሳሌ ሳይት ፐርሚሽን ላይ ሄድና አይ ለብቻም ሲንክሮናይዝ የምትል አይከን ነገር ስላለች እዚህ ላይ ብዬ እኮ ነው እኔማ የቱ ጋር ነው ያለችው? ሲንክ የምትላለች ከላይ እዚህ አሁን ብትመለስ መጀመሪያ ላይ ፎልደሩ ጋር ብትገባ ሲንክ ፎልደሩ ጋር ልሂድ። የምትላለች ያ ሲንክሮናይዝ ማለት ነው እዚህ ጋር ያቺ ሲንክ ሲንክ የምትላለች ያው እዛ ጋር እዚች ጋር ኖ አይ ኒው ሲንክ ይሄ እኮ ይሄ ወደ ምንድን ነው እሱ ዋን ድራይቭ አውርደው ነው። እ ይሄ ወደ ዋን ድራይቭ አውርድልኝ ነው ሲንክ። እኔ ያኛው ከዚህ ላይ ወደ ዋን ድራይቭ ወደ ዋን ድራይቭ ነው አውርደን አልነበረ ያኔ ትዝ ይላል። እዚህ ጋር ለምሳሌ እንትናችን ላይ እችኛዋ አሁን አዲስ ሳይት ሶሉሽን የምትለው ዋን ድራይቭ ናት። የዚህ የኔ አካውንቴ ማለት ነው። እነዚህ ማለት ያኔ ክሬት አድርገናቸው የነበሩት ዶክመንቶች ናቸው። አዲስ ቲም ሳይት ክላይንት ዶክመንትስ የምትለው ክላይንት ዶክመንት ማለት እችኛዋ ማለት ነው። እችኛዋን ከፍቼ አሁን ሲንክ የምትሏን ሲንክ ስላት ነው እነዚህን ዶክመንቶች እታች ያወረደልኝ ማለት ኦፍላይን እንዳገኛቸው ማለት ነው። አሁን ኦንላይን ነው የምታገኛቸው ኢንተርኔት ባይኖረ ኦፍላይን እንድታገኛቸው ለማለት ነው። ይሄኛውን ሲንክሮናይዝ በምን የተረዳሁት እኔ ይሄኛውን ሲንክሮናይዝ ቅድም እዚህ ጋር ማገናኘት አይነት ነገር ነው መሰለኝ ደግሞ እዚህ ጋር እችኛው አልመጣችልን ነበር መጀመሪያ ትዝ ካላችሁ ያልመጣችልን ግራንት ስናደርጋት ነው የመጣችው አይደል? ግራንት ስላላረግንላት ነው። ሲንክሮናይዝ እንዲያደርግ የሆነ ፐርሚሽን ግራንት አድርጎለት ነው ጥያቄው። ከሱ አንጻር ከሆነ እሸት ገብቶኛል። ገብቷችኋል? ገብቶኛል። ኤኒ ጥያቄ ያለው